ዛሬ ጁን 30 ሲፈራ የነበረው ዕለት በመጨረሻ ደረሰ። ለኢትዮጵያውያኑ ዛሬ የመጨረሻ ቀናቸው ነው። አንድ ዶክመንት ደግሞ ዶክመንት የሌላቸው ኢትዮጵያውያን ከሀገራችን ውጡ ነው። በአጠቃላይ ዶክመንት የሌላችሁ አፍሪካውያን ከሀገራችን ውጡ ብለው ካወጁ እንግዲህ እስከ ጁን 30 ድረስ ውጡልን ብለው ካወጁ ሳውዝ አፍሪካውያን እንግዲህ ዛሬ ጁን 30 ነው። በሆሳዕና ከተማ እየተፈጸመ ያለው ከባድ የሆነ ጭካኔ የብዙዎችን ልብን ነክቶ የነበረው ኮሜዲያን አሌክሶ ታሞ ሆስፒታል ከገባ ጊዜ ጀምሮ አገግሞ ቤቱ እስከሚገባ ድረስ እንዲሁም ደግሞ ቤቱም ገብቶ ከጥቂት ቀናት በኋላ የነበረበት ህመም አገርሽቶ እንደገና በድጋሚ ወደ ሕክምና መመለሱን ተከትሎ በርካቶች ሐሳባቸውና መልካም ምኞታቸውን እየገለጹለት ይገኛል። ነገር ግን በርካቶች ጥያቄያቸው አንድ ጉዳይ ላይ በደንብ ትኩረት ሰጥቶበታል። እሱ ምንድነው? በበርካታ ስራዎች አብሮት ከጎኑ የነበሩት እንዲሁም ደግሞ ዋሸው እንዴ የሚለው ፕሮግራም ላይ አብረው አቅራቢና አብረው የፕሮግራሙ አባል ሆኖ ለበርካታ ጊዜያት አብሯቸው የቆየው ፍልፍሉ ጥላሁን እንዲሁም ደግሞ ኮሜዲያን ማርቆስና ደምስ ነው። በአራቱ ላይ ከባድ የሆነ ትችት እየተሰነዘረ ይገኛል። የበርካቶችም እንግዲህ ሐሳባቸው ይሄን ይመስላል። እስቲ እቺን ቪዲዮ ተጋበዙልኝ። እንዴት አደራችሁ? በእንደዚህ አይነት ቪዲዮ መምጣት አልፈለኩኝም። ይህን ነገር በእናታችሁ በእግዚአብሔር ይሄን የምትመለከቱ ሰዎች ቢያንስ በእኔ በኩል አንድ 15000 ሰዎች አላችሁ። ይህን ነገር ላይክ፣ ኮፒ ሊንክ፣ ሼር አድርጉና ለዋሻው እንደ ፕሮግራም አዘጋጆች አድርሱልኝ። ከዜድና ከጥላውን ውጪ ብዙዎቻችሁን አውቃቸዋለሁ። ከዜድ ውጪ ማለት ነው። ምንድን ነው ይሄን ያህል በቃ ይሄ ልጅ በቃ አብራችሁ መስራች የነበረ ነው፣ ጓደኛችሁ ነው። ብዙዎቻችሁን የምናውቃችሁ ያው በኮሜዲያን ጉዳይ ነው የምናውቃችሁ። ከዛ በተረፈ በዚሁ በአባይ ግድብ ጉዳይ ማለት ነው። ዛሬ ሄድሽ ታመመ። ፍልፍሉ ደግሞ መቼም አፈር ላይ ሳተነሳ እግዚአብሔር ፈቅዶልህ በሶስት እግርም ቢሆን ቆመ ለመሄድ በቃ እንዴ እግዚአብሔር እንዴት ነው እንደዚህ አይነት ትምህርት ከሰጠ ያም አብሮ ለነበረ አብሮ ሲበላ ለነበረ ሰው ጭካኔን ከየት አመጣው? እኔ እስከማቀው በቅርበትም እስከማቀ ድረስ የዋህ ነገሮችን በያፌስ ከመታለ ነገሮች እንኳን ሲመጡ ቀለል አድርገህ የምታልፍ ሰው እንደሆንክ ነው የማውቀው። ጥላሁንም ትልቅ ሰው ነህ፣ ብዙ መከራ አይተሃል። በቅርብ ጊዜያቶች ሁሉ ሁለት አይነት ሞት በምን አይነት አደጋ እንዳሳለፍክ ታውቃለህ። ዛሬ ይሄ ነገር ተከሰተ። ይሄ ልጅ የእውነት እግዚአብሔር ያንጣውና መጥፎ ነገር ቢመጣ ግን አንደኛ መቃብር ላይ የምትሮጡት እናንተ ናችሁ። ለዚህ ልጅ እንደተረባረባችሁለት ብትረባረቡ ሄዳችሁ እግዚአብሔር ይማረ ብትሉት ምንድነው ችግሩ? ወይስ እናንተ ሄዳችሁ ለኛ አልተነገረንም ወይ ደግሞ የሆነ እርዳታ አድርጋችሁ እንዲነገር አልፈለጋችሁም? ይሄንን ግልጽ አድርጉልን። እስከማውቀው ድረስ ከሌላም ከብዙ ሰዎች ጋር የምሰማው ትራንስፖርት ላይ ወይ በጣም መጥፎ ሰዎች ናቸው እየተባላችሁ ነው። ምን ችግር አለው ሄዳችሁ ብትጠይቁት? ምንድነው ጉዳቱ? አያሳዝናችሁም ወይ? ያን የመሰለ ልጅ ቆሞ የሚራመድ ልጅ ያውም የእህት ልጆች የሚያሳድግ ልጅ እንደዚህ አይነት ኬስ ሲደርስበት ምንድነው ይሄን ያህል ጭካኔ ያመጣው? በድንበር ነው የተጣላችሁት? በሚስት ነው የተጣላችሁት? ሰው እኮ ከባድ ገዳይ እንኳን ይታረቃል አይደለም? በስራ መለያየት፣ በገንዘብ መጣላት፣ በተለያየ ነገር እኮ መለያየት ይመጣል። ግን ሞት የሚባል ክፉ ነገር አለ። ሰው ከሞተ በኋላ ደግሞ ብናለቅስ ምንም ትርጉም የለውም። በተቻላችሁ አቅም ነገሮችን ትታችሁ ሄዳችሁ እግዚአብሔር ይማር በሉ። ግድ የላችሁ። የታሰረ መጠየቅ፣ የታመመ መጠየቅ ምንም አይነት ጉዳት የለውም። ነገር ግን ሰው እንዲጠላችሁ እንዳትሆኑ። የእውነት ነው የምነግራችሁ። ከፍ ያደረጋችሁ ህዝብ ቁልቁል ነው የሚነዳችሁ። እውነቴን ነው የምነግራችሁ። ይሄ ልጅ ደግሞ በጣም ያሳዝናል። ሰው የለውም፣ ገንዘብ የለውም። ከዚህ በፊት አቻሬ ሚዲያ ላይ ቀርቦ አይቼዋለሁ። ከዛ በኋላ ወጣ ተባለ፣ እንደገና ተመልሶ ታመመ ተባለ። ስለዚህ ቢያንስ ጥላሁን አንተ ትልቅ ሰው ነህ። ጥላሁን እልፍነህ በቃ ያለው ልዩነት እንዳለ ይሁን፣ አትነጋገሩ፣ ግን ሄዱና ጠይቁት። በቃ ማድረግ የሚገባችሁን አድርጉ። እንዴ የወንደሰን አውራሪስ ሞተሽ አንድ ቀን ሄዳችሁ በቃ አለቀ፣ ሌላ ታሪክ የለውም። ሰው ከሞተ እንደዚህ ነው የሚረሳው። በቃ የመጀመሪያ ጊዜ ሆይ ሆይ ይባላል፣ ከዛ በኋላ ይረሳል። ስለዚህ በእግዚአብሔር ነገ እናንተ ልጆች አላችሁ፣ ሚስት አላችሁ፣ ቤተሰብ አለ። ደምሴ አንተ የምታስተውል ይመስለኛል። ስለዚህ በተቻለ አቅም በቃ ነገሮችን ሶልቭ አድርጉና ሄዱና ጠይቁት። በቃ ምን ችግር አለው? እንኳን አብራችሁ ሲሰራ ለነበረ ልጅ እንኳን አብራችሁ ብዙ ነገር ላሳለፈ ልጅ ዛሬ ይሄ ነው የሚገባው። ስለዚህ ስለ እግዚአብሔር ብላችሁ ነገሮችን ተውና መረዳት ባለበት መንገድ ወይ ደግሞ ቻሌንጅ መሰባሰብም ካለበት የሚፈልግበት መንገድ መርጉና እጃችንን እንዘርጋ።
ይህ ጥያቄ የወንድማችን ብቻ አይመስልንም። ምክንያቱም ሁላችንም በዚህ ጉዳይ ላይ ተመሳሳይ ሐሳብና ጥያቄ ያለን ይመስለኛል። ምክንያቱም ከነዚህ ሰዎች ጋር ለበርካታ ጊዜ እንግዲህ በኮሜዲ ዘርፉ በተለይ በርካታ ስራዎችን ለኛ እንደማድረሱ መጠን አሁን ላይ ከጎኑ ሊቆሙ ይገባል። አዎ ይገባል። ምክንያቱም ሰው በህይወት እያለ መረዳዳት ባለበት ሰዓት ካልተረዳዳ በኋላ ላይ እንግዲህ ይቻለምን ተሰናብቶ በሚሄድበት ሰዓት ወንድሜ ወይም ደግሞ ወይኔ ብሎ ማዘኑ ምንም ጥቅም የለውምና ካሁኑ ቢረዳዱ መልካም ነው። ይህ የበርካቶች ሐሳብ ስለሆነ ወደ እናንተ አመጣሁበት። እስቲ ሐሳባችሁን ስጡበትና እንወያይበታለን። በተጨማሪም የኮሜዲያን አሌክሶ አሁናዊ ሁኔታ ወይም ደግሞ አሁናዊ የጤና ሁኔታው ምን ይመስላል? እስቲ እቺን ቪዲዮ ተጋበዙልኝ። ሰላም ውድ የቲክቶክ ቤተሰቦች፣ እንግዲህ ቀጥታ ወደ ኮሜዲያን አሌክስ ቤት ነው የምወስዳችሁ። አብራችሁን ቆዩ፣ ተከተሉ። አሌክስ እንዴት ነህ? ጤና ይመስገን ፈጣሪ። ለውጥ አለ? አዎ። አሁን ያለበት ሁኔታ እንዴት ነው? እስቲ አሁን ያው በድጋሚም ገብቼ ነበር ሆስፒታል። ከዛ በኋላ ከወጣሁ በኋላ ያው የተወሰነ እግሬ ላይ አለ የሚባለውን ሕክምና ነው የተደረገልኝ። አለ የሚባሉ ስፔሻሊስቶች ናቸው ያው ከእግዚአብሔር በታች እነሱን አዘውልኛል። አሁን ደህና ነኝ ስል አሁን ያመኛል፣ አሁን ቆምኩ ስል አሁን ከእንደገና እምቢ ይለኛል። ያ ነገር በቃ ትንሽ እያስቸገረኝ ነው እንጂ ደህና ነኝ። እግዚአብሔር የተመሰገነው ከበፊቱ ደህና ነኝ። አሁን ምንድነው ያለው ነገር? ከበድ የሚል ነገር ምንድነው? ያው አሁን አልተወሰነም ስለ እዚህ ጋር ነው በቃ ህመሙ በቃ ከዚህ በኋላ በቃ እንደዚህ ነው የሚል ደረጃ ላይ አልተደረሰም። ገና ቀጠሮ ላይ ነው። ቀጣይነት ያለው ሕክምና ያስፈልገዋል ነገሬ። በተለይ ጉልበቴ ጋር ያለው ነገር በቃ በጣም እና ይሄ ሰርጀሪ የተሰራው እንኳን እግዚአብሔር የተመሰገነው ደርቆልኛል። በጣም ከምለው በላይ ከምገልጸው በላይ እግዚአብሔር ይመስገንም። ደግሞ እንደምድር እግዚአብሔር አምላኬ ሁሌም ተስፋ አለኝ። እግዚአብሔር ይረዳል። አይዞህ። አሜን። እግዚአብሔር ያውቃል። በነገራችን ላይ አሌክስ ለብዙ በጎ አድራጎት ስራዎች ላይ ከሌጋም ከማህበራችን ጋር ወጣ ገባ የሚልና በጣም ቀና ወንድማችን ነው። ምናልባት የፍቅር መግለጫ ነው የምንጠይቃችሁ። ማገዝ መደገፍ የምትፈልጉ ኢትዮጵያውያን፣ ኤርትራውያን በመላው ዓለም ያላችሁ ከታች አካውንቱን አስቀምጥላችኋለሁ። የፍቅር ጥያቄ ነው። እግዚአብሔር ልባችሁን ክፍት ሲያደርግ ትሰጣላችሁ። የሰጣችሁን ደግሞ ለእግዚአብሔር መስጠት ደግሞ የእናንተ ፈቃድ ነውና ታግዙስ በፈጣሪ ስም እንጠይቃለን። አሌክስ አንድ የሚወደው ዝማሬ ነበረ። ይሄ ምን የሚል ዝማሬ ነበር? እንዴት እስቲ ያነዛችሁ አሁን በሪሽ አግዛለሁ። እንዴት ብለህ ተገኘህ እኔ ቤት? እንዴት ብለህ ተገኘህ እኔ ቤት? እንዴት አልሰለቸ መተኛት ከበረት? እንዴት አልሰለቸ መተኛት ከበረት? እንዴት በእውነት ለእኛና ለሕዝቡ ሲል በበረት የተኛው ክርስቶስ ይፈውስ። አሜን። ያድነ። አሜን። ቆመን ለማመስገን ደግሞ ያብቃል። አሜን። ሼር አድርጉት፣ ይሄን ቪዲዮ ኮፒ ሊንክ አድርጉት፣ ለብዙ ሰዎች እንደምታደርሱ ባለሙሉ ተስፋ ነኝ። የረዳችሁት እስከ መጨረሻው አብራችሁ እንድትቆሙ ጠይቃለሁ። ሁላችሁም በተለይ የጸሎት ኃይል ያላችሁ፣ የጸሎት ብርታት ያላችሁ፣ በየገዳሙ ያላችሁ ወንድሞች፣ እህቶች፣ አባቶች እንድታግዙት እንጠይቃለን። ሰላም ፍቅር ከእናንተ ጋር ይሁን። አመሰግናለሁ። እጅግ በጣም በሚያሳዝን ሁኔታ ኮሜዲያን አሌክሶ አሁናዊ ሁኔታው እንግዲህ ጤናው እየተሻሻለ ቢመጣም ግን አሁንም ላይ እንግዲህ በህመም ላይ እንዳለ ከሁኔታዎች መረዳት እንችላለን። እንግዲህ እግዚአብሔር ፈጽሞ ጨርሶ ይማርህ ለማለት እወዳለሁ። እናንተም እንግዲህ መልካም ምኞታችሁን ኮሜንት ሴክሽን ላይ ግጽፉልኝ ብዬ አሳለፍኩኝ። ወደ ሌላ ጉዳይ ስናልፍ ደግሞ በመግቢያ እንደነገርኳችሁ በሆሳዕና ምን እየተፈጠረ ነው? ምን እየተካሄደ ነው? እንደዚህ አይነት ደግሞ መጥፎ የሆነ ድርጊትን ሲፈጽሙ ሀይ የሚላቸው አንድ አካል ሊኖር ይገባልና ዝም ማለት የለብንም። በምን ጉዳይ ነው? ለማንኛውም እስቲ ቪዲዮዎች አሉ ልጋብዛችሁና ሐሳባችንን እንሰጥበታለን። ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትቤያለሁ እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር፣ በቃ አልቅሱ፣ በቃ አይዞሽ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የበረንጅ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርን ዱላ ሲዘው አውጥተው ነው ያስጨበጨቡ። ማዘር አናግሯት። ደህና ነኝ እግዚአብሔር ይመስገን። ሽታ ነኝ። ሰይዱና ሰይዱና ነው
ቴዲና ቀበሌ ሆሳና ከተማ እቺ ማዘር ምን ነበር የተፈጠረው? ሆሳና ከተማ ላይ የ5 ዓመት ህፃን ልጅ በብዱሻ ይነከሳል። እናም የብዱሻ መድኃኒት በሰዓቱ ማግኘት ስላልተቻለ ያ ህፃን ልጅ ይሞታል። የነከሰው ውሻም ተገሏል። ከዛ በኋላ ሆሳና ከተማ ላይ አጠቃላይ ላለ ነዋሪ በየቤቱ እየሄዱ በየወረዳው ሁሉም ውሻውን እንዲያስከትብ መግለጫ ተሰጠ። ሁሉም ሰው በዘመቻ ውሻውን አስከተበ። ከዛ በኋላ ግን ባልታሰበ ሁኔታ በምታዩት በሚዘገን መልኩ የተከተበም ያልተከተበም ውሻ እየተገደለ ነው። አንድ ሰውና አንድ ሰው ሲጣላ አንድ ሰው ቢሞት ሙሉ ሰው እኮ አይገደልም። አንዴ እዚህ ጋር ምንም የማያውቁ ምስኪን ውሻዎችን የተከተቡ ባለቤት ያላቸውን ህፃናት ፊት መግደል፣ ባለቤቶቻቸው ፊት መግደል። አንድ ውሻ አጠፋ፣ በቃ የሰው ልጅ ክቡር ነው፣ ከምንም ጋር አይወዳደርም። ነገር ግን እነዚህ እንስሳቶች ያ እብድ ውሻ ባጠፋው ጥፋት እነዚህ ምስኪኖች ለምን ይገደላሉ? ምንድነው ጥፋታቸው? የሶሻል ሚዲያንን ተጽዕኖ ሁላችንም እናውቃለን። እባካችሁ ከቻላችሁ ቪዲዮ ስሩና የቀሩትም ነፍስ እንዲድን የአቅማችንን ጥረት እናድርግ። ካልሆነ ደግሞ ይህን ቪዲዮ ለሆሳና ከተማ መስተዳደር እንዲደርስ እባካችሁ ሼር ኮፒ ሊንክ አድርጋችሁ ውሻ የምትወዱ አጠቃላይ የቀሩትን ውሻዎች ነፍስ እንታደግ። እባካችሁ ደግሞ የሚገሉበት መንገድ ይዘገንናል። በእንጨት በገመድ እየሰቀሉ እንደው ይሄ ደቡብ አፍሪካ ነው የሚመስለው። እውነት የተማረ ፊደል የቆጠረ ሶሻል ሚዲያ የሚጠቀም ሰው እንዴት በዚህ ልክ እንደዚህ ይጨክናል? እባካችሁ የሚመለከቱ አካል ቶሎ ያስቁምልን እባካችሁ። ዛሬ ላይ ውሻ እንደዚህ ሰቅሎ የሚገድል ሰው ነገ ላይ ሰውን አይሰቅልም ማለት አይቻልም። ኢትዮጵያ ውስጥ ብዙ አይነት የግፍ አይነቶች ተደርገዋል። ብዙ አይነት ጭካኔዎች ተደርገዋል። ሰውም ልክ እንደነዚህ ውሾች ተደርጎ ተሰቅሎ ተገሏል። አሁን ላይ ግን ከሰው አልፎ መናገር የማይችሉ ምስኪን እንስሳቶች ላይም መተግበር ተጀምሯል። ይሄ እጅግ አደገኛና እዚችን ሀገር ቁልቁል ጉዞ የሚያሳይ ነጸብራቅ ነው። እንደዚህ አይነት ነገር የሚሰሩ ሰዎች ተፈልገው የእጃቸውን ማግኘት ሲገባቸው፣ ነገር ግን እንደዚህ አይነት ተግባር ሲያስደርጉ የነበሩት የቀበሌና አዘጋጃ ሰዎች መሆናቸው በጣም ያሳፍራል። እነዚህ የሚያደርጉ ሰዎች ልጆች ናቸው። ልጆችን ግን መከልከል ሲቻል ትልልቅ ሰዎች ቆመው እንዲህ አይነት ያልተገባ የማይደረግ ነውር የሆነ ነገር ከሰው ጭንቅላት የወረደ ድርጊት የሚያደርጉትን መከልከል ሲቻል ቆመው ማስገደል በጣም የሚያሳፍርና አስነዋሪ ተግባር። ነገ ደግሞ ምን አይነት ከዚህ የከፋ የጭካኔ ጥግ ልናይ እንደምንችል እኔ በበኩሌ አላቅም። ግን ደግሞ አስጊና አስፈሪ የሆነ ነው የዚች ሀገር ድርጊት። በዚች ሀገር ላይ የሚኖሩ ሰዎች ጭካኔ አስፈሪና ከባድ የሆነ ነው። እጅግ በጣም በሚያሳዝን ሁኔታ በሆሳና ይህ ድርጊት ሲፈጸም እንግዲህ ሀይ የሚላቸው አካል ሊኖር ይገባ ነበረ። አንደኛ ስርዓት ባለው መልኩ እንደዚህ አይነት ነገር ቢፈጸም የመጀመሪያው ሲሆን፣ ሁለተኛ ደግሞ ክትባት የተከተቡ ወይም ደግሞ ተከትበው ደህንነት ያላቸው ውሾችን እንግዲህ ምንም አይነት ጥቃት ባይደርስባቸው ወይ ደግሞ ባይገደሉ ባይነኝ እኔ በነገራችሁ ላይ በንሳሌ እንግዲህ በእንደዚህ አይነት ጭካኔ መፈጸሙ ራሱ ተገቢ አይደለምና የውሾቹም አሳዳጊዎች ባለቤትም እጅግ በጣም ከልባቸው እያዘኑና እያለቀሱ ስንመለከት አንደኛ ይህን ድርጊት የሚፈጽሙትም ደግሞ ታዳጊ ህጻናት ናቸው። እንደዚህ አይነት ሚሞሪ በጭንቅላታቸው ምን አይነት ጭካኔ ነው እየተማሩ ያሉት? በጣም ያሳዝናል። ለማንኛውም ግን በዚህ ጉዳይ ላይ እናንተስ ምን ትላላችሁ? እኔ ግን ተገቢ አይደለም ብዬ ሀሳብ መስጠት ፈልጋለሁ። ወደ ሌላው ጉዳይ ስንሄድ ዋናው ጉዳያችን ምንድነው? በደቡብ አፍሪካ ያሉ ስደተኞች ኢትዮጵያውያን እንዲሁም ደግሞ አፍሪካውያንም ጭምር ከባድ አጣብቂኝ ውስጥ ከባድ ችግር ውስጥ እንደገቡ ሁላችንም እናውቃለን። በመጨረሻም የመጨረሻው ቀን ዛሬ ጁን 30 እንግዲህ በርካቶች እንግዲህ በስጋ ሲጠብቁት የነበረ ቀን ነበረ። እንግዲህ በዛሬ ቀን ምን አይነት ሁኔታ ወይም ደግሞ በምን አይነት ሁኔታ ላይ ይገኛሉ ስደተኞች የሚለውን እስቲ ቪዲዮዎች አሉ እየጋበዝኳችሁ እንነጋገርባቸዋለን። ለኢትዮጵያውያኑ ዛሬ የመጨረሻ ቀናቸው ነው። አንድ ዶክመንት ደግሞ ዶክመንት የሌላቸው ኢትዮጵያውያን ከሀገራችን ውጡ ነው። በአጠቃላይ ዶክመንት የሌላችሁ አፍሪካውያን ከሀገራችን ውጡ ብለው ካወጁ እንግዲህ እስከ ጁን 30 ድረስ ውጡልን ብለው ካወጁ ሳውዝ አፍሪካን እንግዲህ ዛሬ ጁን 30 ነው። ዶክመንት ያልሆናችሁ ትክክለኛ የመኖሪያ ፍቃድ የሌላችሁና በህገ ወጥ መንገድ ወደ ሳውዝ አፍሪካ የገባችሁ የአፍሪካውያን ዜጎች ከሀገራችን ውጡልን፣ እኛ መስራት የነበረብን ስራ እናንተ
እየሰራችሁ እኛ ስራ አጥ ሆነናል በማለት እንግዲህ የተነሳው ሙቭመንት በአሁን ሰዓት ላይ ብዙዎችን ገድሎ ብዙዎችን ደብድቦ የብዙዎችን ቢዝነስ አውድሞ ብዙዎችን የስነልቦና ጉዳት ውስጥ ከቷል። ማርች የተባለው ይህ ሙቭመንት እንግዲህ በስራ አጥነት ወር ደግሞ ስራችን ተነጥቀና ስራችን አተናል ብለው በሚያስቡ ሳውዝ አፍሪካውያን የተነሳና የተንቀሳቀሰ ሙቭመንት ነው። እነዚህ የምትመለከቷቸው ሳውዝ አፍሪካውያን እንግዲህ መንገድ ላይ የሚያገኙትን ጥቁር ሁሉ እያስቆሙ እስኪ መታወቂያ ናምጣ እስቲ ወረቀት አለው በማለት በማስጨነቅ ወረቀት የሌለውን በመደብደብና አካለ ጉዳት በማድረስ ያሳለፉትን ወራት አሳልፈዋል። ምንም እንኳን የሳውዝ አፍሪካው ፕሬዚዳንት ራማፎሳ በቲቪ ወጥተው ይህንን ጥያቄ መጠየቅ የሚችለው የህግ አካላትና ፖሊሶች ብቻ ናቸው፣ ማንኛውም ሲቲዝን ይህን ጥያቄ መጠየቅ አይችልም በማለት ቢናገሩ እስካሁን ድረስ ከሳውዝ አፍሪካ ፖሊስም ሆነ ከሳውዝ አፍሪካ ሎ ኢንፎርስመንት ከሳውዝ አፍሪካ የህግ አካላትና የጸጥታ አካላት ምንም ይህን ነገር ለማስቆም የተደረገ ጥረት የለም። ታዲያ ብዙ አፍሪካውያን በአሁን ሰዓት ላይ በሳውዝ አፍሪካ ይኖሩ የነበሩ ብዙ አፍሪካውያን በአሁን ሰዓት ላይ ሳውዝ አፍሪካ ለቀው ወደ ሀገራቸው የተመለሱ ነው የሚገኙት። ከጁን 30 ሰጥተናቸዋል። ከጁን 30 ግን ሀገራችን ለቃችሁ ካልወጣችሁ እናንተ ላይ የሚደርስባችሁ ነገር እኛ ጥያቄ አይደለም። ሳውዝ አፍሪካ ሙሉ በሙሉ ሸዳውን አድርጋት እናንተን እያጠራና እየለቀምን ካላችሁ በታወተን እንሰቅላችኋለን፣ እንደበድባችኋል። ብቻ ብዙ ማስፈራሪያ ያደረሱባቸው የእነዚህ ድብደባዎች የእነዚህ ማስፈራሪያዎችና የእነዚህ አካላዊ ጉዳቶች ተጠቂዎች ኢትዮጵያውያንም ነበሩ። ተገደሉ አሉ፣ ሱቃቸው የተቃጠለባቸው አለ፣ ከቤታቸው እንዲፈናቀሉ የተደረጉ አሉ፣ የተገደዱ አሉ። ስላችሁ ግን ህገወጥ የሆኑትም ያልሆኑት ነው የምላችሁ። ህገወጥ የሆኑትም አሉ፣ ዶክመንት የሌላቸው ዶክመንት ያላቸውም ጭምር በቃ ጥቁር ስለሆኑ ብቻ ጥቃት ይደርስባቸዋል። ብዙ ሀገር መንግስታት ዜጎቻቸውን ከሳውዝ አፍሪካ ወጥተው ወደ ሀገራቸው ለማምጣት እንቅስቃሴዎችን እያደረጉ ያለ ቢሆንም እንግዲህ አንዳንድ ሀገሮችም ወደ ኋላ ቀርተዋል። ልክ እንደ ኢትዮጵያ አይነት ማለት ነው። በሺዎች የሚቆጠሩ ኢትዮጵያውያን በሳውዝ አፍሪካ ውስጥ በአሁኑ ሰዓት ላይ የኖሩ እንደሆነ ይታወቃል። እነዚህ ሰዎች ፕሮቴክት ለማድረግና እነዚህ ሰዎች ወደ ሀገራቸው ለማምጣት እንግዲህ ሙቭመንት ያስፈልጋል። በያላችሁበት እግዚአብሔር ይጠብቃችሁ። እንግዲህ የምንችለውን ነገር ለማድረግ እንሞክራለን። ሶሻል ሚዲያ ላይ ያለን ሰዎች በሰላም ለሀገራችሁ ያብቃችሁ እላችኋለሁ። ይመቻችሁ። እንግዲህ እጅግ በጣም በሚያሳዝን ሁኔታ ለስራ ብለው ከሀገራቸው ተሰደው በተለያየ ዓለማት ላይ የሚገኙ በርካታ ስደተኞች አሉ። እንግዲህ በደቡብ አፍሪካ ላይ ግን እንግዲህ ስደተኞች እጅግ በጣም ከባድ የሆነ አጣብቂኝ ውስጥ እንደገቡ እንግዲህ ከዚህ በፊት መረጃውን እየሰማው ነበር። በዛሬ ቀን እንግዲህ ብዙ ግርግሮች እየተፈጠሩ ነበር። ሰላማዊ ሰልፍም እንግዲህ ወጥተው ነበር። ደረሰኝ በጣም የሚዘገንን ገበያ መሀል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽና ምንድነው እርሶ በግል የሚያውቁት ነገር አለ? ሳይፍሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ግን ያሁኑ ምንም በውል ማናውቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው። እንዴት ነው ብለን እንደምናወራም አልገባንምና አንዳንድ የሚሰሙ ነገሮች ትንሽ ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኤንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስልኝም። ከዚህ በፊት ለሀገራችንም ለተለያዩ ነገሮች ፊት ሲባል ያው ፊት ለፊት ወጥተን ድምጽ ስለምንሆን ያው እኛም ጋር ይሰማል። እንዴት ነው ምን እየሆንን ነው ምናምን የሚባል ነገር አለ። ግን ደግሞ የት ጋር ብለን ደግሞ እንውጣ ግራ ገብቶናል። ሳይፍሻ የሚገባ ነገር ነው። ባለፈውም እንደዚሁ በበርካታ በ16 ጥይቶች የሞት አንድ ኢትዮጵያዊ ጉዳይ አጋጥሞን ነበረ። አሁን ደግሞ ይሄ ነገር እንደቀጠለ ነው። የሰው ምን ሰማው ትላንት 5 ሰው ዛሬም አንድ ሰው የሚል ነገር ነው የሰማሁትና ምናልባት አንድ ኤሪያ ላይ የምሰማው ሊሆን ይችላል። ኢንታየር ስናይም ፕሮቪንስ ላይ ደቡብ አፍሪካ ከግማሽ ሚሊዮን በላይ ኢትዮጵያውያን አሉ። እኔ እንግዲህ ሲፒኤፍ ኢንጌጅመንት ላይም ስላለሁኝ ከ270 ሺህ ያላነሰ በሰላም እና በሌሎች ቴምፖራሪ ዶክመንት የሚኖሩ አሉ። ከዛ በላይ ደግሞ ዶክመንት ሳይዝ የሚኖር ኢትዮጵያዊ አለ። እንግዲህ 16 አመት ከዛ በላይ አመታትን እዚህ ሲፒኤፍ ኢንጌጅመንት ላይ ስላለው ብዙ አይነት መረጃዎችን አውቃለሁ። ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል። ተደብቆ መጥተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን
እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራ የሚያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደወላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ ፓርቲ የተሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢዝ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ኢስት ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸዳውን ነበረ። ክንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በርግጥ ኢትዮጵያውያንን ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ የሄደው ልጅ ነው። ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያውያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። እና ምናልባት አሁን በይሄን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያ እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽሕፈት ቤትም ሌሎችም እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ። በማንዴላ ፓርቲቱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤምሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔን እየሰማው ነው። እነን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት አቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉን ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆነዋል። አሜሪካን ኤምባሲ በሄሊኮፕተር እንዲከበብ ያን ሰልፍ እንደውም በመሪነት በኔ ኦርጋናይዜሽን